ከመላእክቶች ሁሉ በጣም ቢዚ የሆነ መልአክ ቅዱስ ሩፋኤል ነው። ቢዚ ማለት ብዙ አገልግሎት ያለበት። አንደኛ ሩፋ ማለት ፈዋሽ ማለት ነው፣ መድኃኒት ማለት ነው። ኤል ደግሞ እግዚአብሔር ነው። በመልአኩ በኩል አድርጎ ሰዎችን ሊፈውስ ሊያድን የሚፈቅድ መልአክ ማለት ወይም አምላክ አለን ማለት ነው። ሩፋኤል ፈዋሽ፣ ሩፍ ማለት ፈውስ መድኃኒት ማለት ነው፣ ድህነት እንደማለት ነው። አዛዝኤልን ወይም ዛሬ ህዝቦችን ዓለምን እያመሰ ያለው እየበጠበጠ ያለው ይሄ የግብረ ሰዶም መንፈስ ያኔ በነቢዩ ሄኖክ ዘመን በሻፎ ድንጋይ ወይም በትልቅ ድንጋይ ማለት ነው፣ በተጠረበ ድንጋይ በምድር ላይ ያተመበት በባህር ውስጥ በምድር በታች በበርባኖስ ያተመበት ቅዱስ ሩፋኤል ነው። የሚውለውም በ13 ነው። ለዚህ ነው ቅዱስ ሩፋኤልን ነጮች በተለይ ኢሉሚናቲዎች በ13 ቁጥርን የማይወዷት ለዚህ ነው። አንደኛ የሩፋኤል ቀን ናት። ሁለተኛ ደግሞ ራዕየ ዮሐንስ ምዕራፍ 13 ላይ ይህንን አውሬ ስለሚያወግዝ ነው። አንድ አውሬ ከባህር ሲወጣ አየሁ፣ 7 ቀንዶችና 10 ቀንዶችና 7 ራሶች አሉት ይላል። ስለዚህ ቁጥር 13 ሊፍት እንኳን ቢያዩ በዛ ሊፍት አይሳፈሩም። 13ኛ ፍሎር ላይ የሚኖሩ ሰዎች በጣም እድለቢስ ነን ብለው የሚያስቡት ኢቭን 13ኛ ላይ ያሉ የሚኖሩ ሰዎች ሊፍት ሲነኩ 14 ቁጥርን ነክተው ነው ከዛ ከ14 ወደ 13 የሚወርዱት። በፍጹም አይፈልጉትም። ይሄን ገብታችሁ ሰርች ማለት ትችላላችሁ። የ13 ቁጥርን ሚስጥር ብላችሁ እስቲ ፈትሹ፣ ኤአይንም ጠይቁት ይነግራችኋል። እና ወደዚህ ስንመጣ ቅዱስ ሩፋኤል ቢዚ ነው ከመላእክቶች ሁሉ። አንደኛ ፈታዬ ማህፀን ነው። ቅድም እንዳልኳችሁ ዛር የሚባል መንፈስ ማህፀንን ሲቆጣጠር ጽንስ እንዲጨናገፍ ሾተል የሚባል መንፈስ ጽንስን ሲያጨናግፍ ቅዱስ ሩፋኤል ደግሞ ሲጠራ ና እስቲ እባክህን ልጅ አልበረክት አለኝ ብለው እናቶች ሲጠሩት ፈታዬ ማህፀን ይመጣና ሰዳዲ አጋንንት ሆኖ ቀጥቅጦ ያባረውና ማህፀንን ጽዱ ያደርገውና ጥሩ ልጅ እንዲወለድ ያደርጋል። አካል ጉዳተኛ እንዳይሆን አይምሮም ጤና ይሆን አድጎም ቤተክርስቲያንና ሀገርን እንዲጠቅም ያደርገዋል። ቅዱስ ሩፋኤል የእግዚአብሔር ፍጥረት ጤነኛ መሆን አለበት እና ሰዎች ቅርጻቸው አካላቸው ዲኤንኤያቸው ወይም ደግሞ ጄኔቲካል ሞዲፊኬሽን ለውጥ እንዳይመጣ የሚቆጣጠር ነው የሚጠብቅ መልአክ ስለሆነ ነው። ያኔ በኖህ ዘመንም የዘር ለውጥ ወይም የዲኤንኤ ለውጥ ሲደረግ መጥቶ ይህንን ሉሲፈር የሚባለውን ሳጥናኤልን ወይም ደግሞ አዛዝኤልን በሻፎ ድንጋይ እየዘጋበት ይሄ የዚህ የጽንስ የሰው ልጆችን ዘር የሚጠብቅ ስለሆነ ነው። ስፐርም ወንድ ልጅ ወደ ሴት ማህፀን ሲያስገባ የተባረከ እንዲሆን የሚጠብቅ ማለት ነው። በአጠቃላይ ምንም አይነት በሽታ ሳያጋጥመው ጽንሱ ሰው ሆኖ እንዲወለድ የሚያደርግ ማለት ነው። በነቢዩ በጻድቁ ኖህ ዘመንም እንዲሁም ደግሞ በሰሎሞን ዘመንም የጄኔቲካል ሞዲፊኬሽን ወይም ደግሞ ጂኤምኦ ብለን ዛሬ የምንጠራው ብዙ በዚህ ጉዳይ ውስጥ መግባት አልፈልግም፣ ራሱን ችሎ በጣም ብዙ ርዕስ ስለሆነ ማለት ነው። እያዳቀሉ ሰዎችን የሰውን ዘር እየቀየሩ ነበር ይላል ዘፍጥረት 6 ላይ ሲናገር የሰው ለውጥ ሆነ ይላል። ለምን አራንቦ የሰው ለውጥ ሆነ፣ የዘር ለውጥ ሆነ። በጣም ሰዎች ዲኤንኤያቸው ተገለባበጠ ይላል ዘፍጥረት 6 ላይ። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካም እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶች ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱም ስጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያም ወራት ኔፊሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነሱም በድሮ ዘመን ስማቸው ታላቅ ኃያላን ወይም ራአይት ነበሩ። እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁት ሰው ከምድር ላይ አጠፋለሁ አለ። ለምን? ጄኔቲካል ሞዲፊኬሽን ለውጥ ስለመጣ ድቅል እየሆኑ እየተዳቀሉ ፈረስን ከሰው ጋር አህያን፣ አሳማን ምናምን ዘርን እያዳቀሉ ሲያስቸግሩ የዚህን ጥፋት አለቃ አድርጎ ሂድና ቀሰፍ ሂድና እንደዚህ ይህን ሰይጣን እሰረው ብሎ የላከው ማንን ነው? ቅዱስ ሩፋኤልን ነው። ለዚህ ነው ፈታሄ ማህፀን ሲባል ዘርን አሽልን የሚጠብቅ ነው። በቃ ይሄ ሆድ ላይ እናቶቻችን ላይ ያለው ነው የሚሰራ ማለት ነው ሩፋኤል። ከዛስ ይሄ አንዱ ነው። ሁለተኛ
ገንዘብ፣ ሀብት፣ ንብረት ይጠብቃል። በቃ አጠቃላይ ንብረት የባንክ ቡክ ሊሆን ይችላል፣ መኪና፣ በድሮ ጊዜ ከብት፣ እንስሳዎች፣ አርብቶ አደርና አርሶ አደር እንደሚባለው ያላቸውን በሙሉ ንብረታቸውን የሚጠብቅ ማለት ነው። ልጆችም አሁን ለምሳሌ ዘቢብ ንብረቴ ናት፣ ልጄ ናት፣ የኔ ናት ብዬ ስለማስብ ነው ለሷ የምሞትላት ወይም ለልጆቼ የምሞተው አይደለም። ልጆችም ንብረት ናቸው። ስለዚህ ቅዱስ ሩፋኤልን ንብረቴን ጠብቅ ስትሉት ልጆችንም ጭምር ነው የሚጠብቀው ማለት ነው። የእግዚአብሔር ዘሮች ስለሆኑ እንደ ንብረት አግብተው እስኪወጡ ድረስ ራሳቸውን ችለው እስኪወጡ ድረስ የአባት ንብረት ናቸው እና ይሄ ሀብት ንብረት እንዳይወድም እንዳይጠፋ ሰላቢ ሲገባባችሁ ይሄ እንደዚህ ገንዘብ ሲባክንባችሁ ቅዱስ ሩፋኤልን ስትጠሩት ቦታ ያስይዛል። ዞር በል ከዚህ ብሎ ሰላቢን ያባርራል። ሁለተኛው ስራ። ሶስተኛ ደግሞ ሰዳዲ አጋንንት በየቀደም የነገርኳችሁ ምንድነው? ሰዳዲ አጋንንት ማለት የገባበት ገብቶ የእናንተን ጠላት የሆነን ሰው የሚበቀል ማለት ነው። እግዚአብሔር ነው የሚበቀለው አይደል የሚባለው? ተበቃይ አምላክ ነው የሚባለው። እግዚአብሔር ተበቃይ አምላክ ነው ይላል መጽሐፍ ቅዱስ ትንቢተ ዕንባቆም ላይ። ስለዚህ ምንድነው ቅዱስ ሩፋኤል ገንዘቦቻችሁን ሊያጠፉ የሚመጡትን ሰዎች ንብረታችሁን እንዲወድ የሚፈልግ አሟርተውባችሁ ረግመውባችሁ ከነበረ ጠብቅ ስትሉት ንብረት ይጠብቃል ማለት ነው። ሶስት አለ። አራተኛ ግን ምንድነው በጳጉሜ 3 ቀን ለጸሎት ይንበረከካል በእግዚአብሔር ፊት ያማልዳል፣ ያስታርቃል። ምን ይላል? አንደኛ ሕግህን ጠብቀው በቅዱስ ቁርባን ተወስነው በገዳምም ይሁን በቤታቸው በከተማም ይሁኑ ብቻ በአንተ ሕግ ውስጥ የከለላ ውስጥ ያሉትን ስርዓት ያላቸውን መንፈሳዊ የሚባሉትን ሰዎች የሰሩት ኃጢአት ካለ ማራቸው፣ ባሉበትም አጽናቸው፣ ባሉበት ባዛው መንፈሳዊ ሕይወታቸው አጽናቸው ብሎ ይጸልያል። ሁለተኛ ደግሞ ቅዱስ ቁርባን ለመቀበል ፍላጎት ያላቸው መንፈሳዊ ለመሆን ፍላጎት ያላቸው ልባቸው እየሻተ ግን መምጣት ያቃታቸውን እግዚአብሔር አምላክ እነዚህ ሰዎች በመንፈሱ እንዲስብ እንዲያመጣ እና ይቅር እንዲላቸው ኃጢአታቸውን ይቅር ብሎ የተቆጣቸውን ምሮ ወደ ቤቱ እንዲያመጣቸው ይለምናል። ሶስተኛ ስለ ሕፃናት ይለምናል። ለዚህ ነው ሩፋኤል ቀን ጳጉሜ 3 ቀን ዝናብ ሲዘንብ የቅዱስ ሩፋኤል እንባ ነው ብለው አባቶቻችን ምን የሚያደርጉት የሚጠመቁትን እኛም የምንጠመቀው ሩፋኤል ነው። ዛሬ በልምቃን ዝናቡ ይነካል። ያ ምንድነው? የእሱ እንባ ነው። በጣም ቢዚ ነው የሚባለው ይሄ መልአክ። ሌላው ተጨማሪ ዋና ቅድም ሰዳቢ አጋንንት ከሚለው ጋር አብሮ ተደርቦ የሚመጣው ምንድነው? ፈዋሴ ድውያን ረዳኤ ምንዱባን ወይም ፈዋሴ ድውያን ይባላል። ቁስልን የሚፈውስ ቅድም ፈዋሽ ነው ብያቸዋለሁ። ሩፋ ማለት ፈውስ ነው፣ ድነት ነው ብያቸዋለሁ። እና ቁስልን የሚያደን ቁስል ሲባል የሚወጣ ቁስልን ብቻ አይደለም፣ የውስጥ ደዌ አለ። እናንተ ስም ያወጣችሁለት የሕክምና ስም በሙሉ የበሽታ ስም፣ እንደገናም ደግሞ የልብ ስብራትንም ጭምር ይህን ሁሉ የሚያክም ማለት ነው። ከሳቁኤል ጋር ሆኖ የልብ ስብራትን ሳቁኤል ወይም ደግሞ አፍኒን ሁለቱ መላእክቶች ሰዎች እንደ ነገር ሲያጋጥማቸው በተለይ ራጉኤል ቅዱስ ራጉኤልም ይሄን ነገር ያክማል። እና ቅዱስ ሩፋኤል እንዲህ ያሉ ነገሮችን ይሰራል። ብዙ አጋንንትን የሚያስወጡ ሰዎችን የሚያጠምቁ የሚፈውሱ የፈውስ ጸጋና ስጦታ የተሰጣቸው በስንክሳር ውስጥ ያሉት ቅዱሳን ጻድቃን ሰማዕታት በአጠቃላይ ሰዎችን ያድናሉ የሚባሉ ሰዎች በሙሉ ረዳታቸው ማን ነው? ቅዱስ ሩፋኤል ነው። የፈውስ መልአክ ነው። በቃ በአጠቃላይ ድነት ይሄ ሰዎች ዳንኩ ምናምን ብለው ከሽባ ዳንኩ ምናምን የሚሉ ሰዎች በአጠቃላይ በቅዱስ ገብርኤል የሚሆን በሚካኤል በማንም በኪዳነ ምሕረት የሚሆን ይህ ኃላፊነት የተሰጠው ማን ነው? ለሩፋኤል ነው ማለት ነው። ተጠሪው እሱ ነው። በዚህ ላይ ይሄን ይመስላል። እንደገና ቀናኤም ነው ቅዱስ ሩፋኤል፣ ቀናአተኛ ነው እንደ ቅዱስ ገብርኤል። ሁለት እንዲያውም ድርሳኑ ላይ ተአምር ተብሎ ከሚነበበው ላይ ሁለት መሐንዲሶች ግንቦች ማለት ነው የሆነ ቤት ስሩ ተብለው እየሰሩ የጸሎት ቦታቸው ከቤታቸው በጣም የራቀ ቤት ነበረ። ማለት የሚሰሩት ቤት ከቤታቸው የራቀ ስለሆነ የሚጸልዩበት ጸሎት አጡ። ወዴት ዞሮ ይጸልዩ? ሩፋኤልን ደግሞ በጣም ነው የሚወዱት እና በጭቃ በቀለም አድርገው ግድግዳ ላይ ጭቃ እየለጠፉ የቅዱስ ሩፋኤልን ስዕል ሳሉትና ይሄን ቤት ሰርተን እስከምንጨርስ እዚህ ስዕል ጋር እየሰገድን ምግባችንን ከበላን በኋላ ሰርተን ስንጨርስ ቤታችን ሄደን እንጸልያለን። እዚህ ስንመጣ ግን የምንጸልየው እዚህ ስዕል ፊት ነው ብለው ሲጸልዩ አንድ አይሁዳዊ በዛ በእነሱ ዙሪያ ያለ ሰው ነው ያያቸውና
ምንድነው እዚህ የምታመልኩት ምናምን ይላቸዋል። ይሄ ቅዱስ ሩፋኤል ነው ሲሉ ጊዜ የምን ሩፋኤል ነው ምናምን ብሎ መጥቶ በቻክ ቢላ እንደምትሉት እንደ ቢላ አይደል ሊፈቀፍቀው እንደዚህ ሲመጣ እጁ ተሰብሮ አጦል ብሎ ሰብሮ ጣለው። ከዛ እነሱ ያላዩትን ሩፋኤል ይሄ አይሁዳዊ አየው እና ምንድነው ብዙ ጊዜ እናንተ ነው ብላችሁ ያመናችሁበትን የቅዱስ ሩፋኤል ንብረት ነው ብላችሁ ያስባችሁትን ነገር ሰው ካባችሁ ይቀናል። ቅዱስ ሩፋኤልና ስዕሉ ሩፋኤልን ራሱን ይምሰልም አይምሰልም፣ መላእክትን ይምሰልም ቅዱሳን ይምሰልም አይምሰልም ነው ብለው አንድ ሰው ይሄ ነገር አይኔ ላይኔ ማረፊያ እንደገናም ደግሞ ለልቤ መሰብሰቢያ ነው ብላችሁ ያስባችሁትን ነገር እናንተ ሽቶ እየቀባችሁ መጋረጃ እየጋረዳችሁ ካከበራችሁት መልአኩም ያከብረዋል። መልኩን ባይመስልም አስቡት፣ በጭቃ እኮ ነው የሰሩት፣ ያከብረዋል። የትኛው ስዕል ነው ቅዱሳን መላእክትን የሚመስለው? ፎቶ አላነሳናቸው፣ ማንም አንስቷቸው የሚያውቅ የለ። ግን ምንድነው ሰዎች ወንጌል እያነበቡ ድንግል ማርያም የለበሰችው ልብስ ከውስጥ ቀይ ከውጭ ሰማያዊ አክሊል አድርጋ እንደዚህ ሆኖ እንደዚህ አቅፋው ምናምን ብሎ ቅዱስ ሉቃስ የተጻፈውን ጽሑፍ መሳል ነው። አሳንባሪው ትልቁ አሳንባሪ ሲንቀሳቀስ ቤተክርስቲያኗን ነቀነቃት። ከዛ ሩፋኤል መጥቶ ሰካበትና ባለህበት ተኛ ለዘመናት እንዳትነሳ አለው የሚለውን ጽሑፍ ወደ ስዕል ቀየሩትና የሩፋኤል ስዕል አድርገው ሰሩልን። ያንን ተአምር ነው ወደ ስዕል የቀየሩልን። ነው ከተባለ ነው ዋናው እምነት ነው አይደል? ስለዚህ ጌታ እንደተሰቀለ ሆኖ ራሱ ስንጸልይና ስንሰግድ እኮ ራሱ ጌታን አይደለም እኮ መስቀል እንደዚህ ሆኖ እጁ የተዘረጋ ጌታን ይመስላል ብለን ያሰብነውን ያንን ፊት ስንሰግድ ሕማሙን እያሰብን ስለምንሰግድ መሰለኝ ልባችን የሚሰበረው። ሩፋኤል ትልቁ ስራው ነው። እሺ፣ ስለዚህ እነዚህ መላእክቶች እያሉልን በዚህ ስራ ክፍፍል በዙሪያችን እያሉ አንዱን መዘዝ አድርገን በቃ ፋኑኤል ኡራኤል አግዜ ስትሉ ሁሉንም ነገር ሊያግዘን የሚችል መልአክ እያለልን ለምንድን ነው ሰው ግን ቃልቻና አውሊያ ጋር እነዚህ መናፍስት ጋር የሚንጠላጠለው? ለምንድን ነው በአዳም ልኮ ጋር ና ሀቤ ብሎ ደብተራውም ሄዶ በረሃ ላይ ጫካ ውስጥ ባህር ውስጥ ገብቶ መናፍስትን የሚዋረሰው ለምንድን ነው? ነፃ ፈቃድ ወደ ኃጢአት እየነዳን ነው። እግዚአብሔር ነፃ ፈቃድ ባይሰጠን ኖሮ ባሪያ ረከን እንለው ነበር። ነፃ ፈቃድ ሲሰጠን ደግሞ ከህግ ወጣን። ስለዚህ እግዚአብሔር ጠባቂ መልአክ ያዘጋጀው ሁለቱን ማመዛዘን እንድንለይ ነው፣ እንቅልፋም ስለሆንን ማለት ነው። እና ሰው እንዲህ አይነት ረዳት እያለው መሞት አይገባውም ነበር። በመጨረሻ ሳልናገር ማላልፈው እንዴት ብለን በየቀኑ እስቲ እግዚአብሔርን እያሰብን እንኑር። ስራም ቢሆንብን ትምህርትም ቢሆን በጣም ብዙ ውጥረት ያለበት ሁኔታ ውስጥ ብንሆን እንዴት አድርገን እናስበው እስቲ እግዚአብሔርን የሚለውን በትንሹ ልንገራችሁ። አንደኛ በየሰዓቱ እግዚአብሔር ማሰብ የምንችልበት ሲስተም መፍጠር ነው። ስልክ አለ። ይሄ ስልክ የእናንተ ትልቁ መሳሪያችሁ ማድረግ ትችላላችሁ። ዘመኑ ባመጣው ዘመኑ መዋጀት ማለት አይደለም። አላርም 6-7 አይነት አላርም ማድረግ ትችላላችሁ። 3 ሰዓት፣ 6 ሰዓት፣ 9 ሰዓት እና 11 ሰዓት አላርም ትሞሉና 3 ሰዓት ላይ ሲጮህ ስልካችሁ ቤትም ሆኖ ክላስ ውስጥም ሆኖ ወይም ስራ ቦታም ሆኖ መንገድ ላይ ታክሲ ውስጥም ብትሆኑ ልክ ሰዓታችሁ ሲጮህ ታቆሙትና አቡነ ዘበሰማያት ይትቀደስ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ 55 ሰከንድ ወይም 1 ደቂቃ ነው። ከ3 ሰዓት ውስጥ 1 ደቂቃ ለእግዚአብሔር መስጠት በጣም ትንሽ ነው። ይሄንን ግን ማድረግ ካልቻለን የእውነት ሰው አይደለም፣ ቆመን እየሄድን አይደለም። ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ይላል። 6 ሰዓት ላይም አላርም ይጮሃል አይደል? 6 ሰዓት ላይም አባታችን ምን እያልን ነው የምንጸልየው? መጀመሪያ እናስባቸዋለን። ለምሳሌ 3 ሰዓት ላይ ምን ተደርጓል? ጌታችን ኢየሱስ ክርስቶስ ሊፈርድ የሚመጣው በዓለም ፍጻሜ ጊዜ ዓለምን ሊጠቀልል የሚመጣው 3 ሰዓት ላይ ነው። መጋቢት 29 ከጧቱ 3 ሰዓት እሁድ ቀን አይደል ዓለም የምትጠፋው ወይም ጌታ ሊፈርድ የሚመጣው የትኛው ቀን እንደሆነ አይታወቅም። ይህን እያሰብን ጌታ ሆይ ለፍርድ ስትመጣ በቀኝ ያለው እንደጸለየው በመንግስት አስበኝ እንዳለው ይህን እባክህን አስበኝ እንላለን 3 ሰዓት ላይ። ድንግል ማርያምን በዚህ ሰዓት ገብርኤል አብስሯታል 3 ሰዓት ላይ። ቅዱስ ገብርኤል ሆይ ድንግል ማርያምን በዚህ ሰዓት እንዳበሰርካት ለኔም ደግሞ ይሄ ነገር እንደዚህ ሆኖልሃል፣ ይሄ ነገር ተሳክቶልሃል ብለህ አብስረኝ ትሉታላችሁ። 3 ሰዓት ላይ ክርስቶስ ተገርፏል በሊጦስትራ በተገረፈበት በተቀጠቀጠበት በሾህ አክሊል በደፋበት ቦታ ላይ ለኔ ስትል በዚህ ሰዓት ተገርፈህልኛል፣ ለኔ ስትል በዚህ ሰዓት ደምን አፍስሰህልኛል፣ ተሰድበሃል፣ ምራቅ ተተፍቶብሃል፣ 6666 ጊዜ ተገርፈህልኛል። እባክህን ጌታ ሆይ አድነኝ፣ ይቅር በለኝ፣ እየበደልኩኝ
ኃጢአት እየሰራሁኝ አሳዝኛለሁ፣ ከወጉህና ከገረፉህ እኩል ተቆጥሬያለሁና ማረኝ ትሉታላችሁ። 3 ሰዓት ላይ ሌላው ደግሞ 3 ደቂቃን ያዳነበት ሰዓት ነው። ገብርኤል ከእሳት እንዳዳንካቸው እኔንም ከዚህ እሳት ከሆነ ጊዜ አድነኝ ትሉታላችሁ። ብዙ ነው 3 ሰዓት ላይ የተደረገው። ከዛ ደግሞ 6 ሰዓት ሲሆን አጋንንት የሚሰለጥንበት ሰዓት ነው። ከዚህ ትኩሳት ከዚህ ርኩስ መንፈስ ከአፍጥጦ ከሚጠብቅበት ሰዓት አድነኝ ትላላችሁ። ከዛ ደግሞ ጌታችን የተቸነከረው 6 ሰዓት ላይ ነው። በመስቀል ተቸንክሮ መስቀሉ የቆመበት ሰዓት ነው። የዛን ሰዓት ለኔ ስትል ተቸነከርክ ጌታ ሆይ፣ እኔም እኮ ኃጢአት በሰራሁ ቁጥር ከቸነከሩህ እኩል እየቸነከርኩህ ነው፣ ከወጉህ እኩል እየወጋሁ ነው። ስለዚህ እባክህ ማረኝ፣ የማርከኝ አምላክ ማረኝ፣ እባክህን ይቅር በለኝ፣ አሁንም ይቅር በለኝ። በዓመተ ምሕረት መሞት አልፈልግም። በዓመተ ምሕረት እንደ ዓመተ ፍዳ እንደ ዓመተ ኩነኔ እንዲሆንብኝ አልፈልግም እና አመሰግንሃለሁ ደግሞ ትላላችሁ። ስለተቸነከርክልኝ፣ ለኔ ስለተወጋህልኝ፣ አንተ ተወግተህ የሾህ አክሊል አድርገህ ለኔ የክብር አክሊል ሰጠኸኝ፣ የተወደድክ ቤዛዬ ትሉታላችሁ። 6 ሰዓት ላይ የሐሞት ያጠጡበት ሰዓት ነው። መራራውን ሐሞት። ሰው ጨካኝ ነው፣ ሰው ክፉ ነው። አንተ ፍቅር በለገስከው ቁጥር፣ አንተ መልካም ነገር ባደረግክ ቁጥር ሰው ግን ክፉ ሆነብህ። ፊያታዊ ዘ የማናስብ በዛ ሰዓት። ከዛ 9 ሰዓት ደግሞ ትመጣላችሁ። 9 ሰዓት እናታችን ቅድስት ድንግል ማርያም እናት ሆና የተሰጠችበት ሰዓት ነው። እንደገና ደግሞ የሞተበት ተፈጸመ ያለበት ሰዓት ነው። ተፈጸመ ብሎ አንገቱን ዘንበል አድርጎ ሞተ ይላል አይደል? አምላክ ሞተ ሲባል አስቡት። ከባድ ነው አይደል? ግን የማይሞተው ሞተ በምን? በስጋ። ስለዚህ ድንግል ማርያምን እናት አድርገን በ9 ሰዓት ላይ ሰጥተኸኛል። የዓለምን እናት አማላጅ፣ ንጽሕት፣ ቅድስት በሁሉ ነገሯ ምንም ነገር እንከን የሌለባት እናት ስለሰጠኸኝ አመሰግንሃለሁ። ስለሷ ስትል ማረኝ። ዮሐንስን ወኪል አድርገህ ለኛ ሰጥተህናልና ስም የተመሰገነ ይሁን ትሉታላችሁ። ለኔ ስትል ሞተ ተባልክ። ከዛ 11 ሰዓት ላይ ደግሞ እንዲያውም ሲባል ሰምታችሁ ከሆነ 11ኛው ሰዓት ይባላል አይደል? 11ኛው ሰዓት ማለት በፍጻሜው በመጨረሻው ሰዓት እንደማለት ነው። ክርስቶስ ከመስቀል ወርዶ ዮሴፍና ኒቆዲሞስ አውርደውት ወደ መቃብር ያስገቡት ሰዓት ነው። ሞተ የተባለው ያ አምላክ ስጋ ወደ መቃብር ሄዶ ሞትን የተጋፈጠበት ሰዓት ነውና ጌታ ሆይ በዚህ ሰዓት 11 ሰዓት ላይ ከስራ እየተመለሳችሁ የሚሆን ከትምህርት ቤት በዚህ ሰዓት በስጋ ሞተ መቃብር ውስጥ ገብተህ ሞትን የተጋፈጥክበት ሰዓት ነው። እኔም ደግሞ እንድጋፈጠው ኃይል ስጠኝ፣ ሞትን እንዳሸንፈውም ትንሣኤ ሆነሃል። በኩረ ትንሣኤ ስለሆንክ አንተ ሞትን ድል ያደረግክ ስለሆንክ እኔም አሁን ካለሁበት የኃጢአት ሞት አድነኝ፣ እንዳሸንፈው እርዳኝ ትሉታላችሁ። ከዛ በኋላ ነው አባታችን የምንለው። እነዚህ ካሰባችሁ በኋላ ማታ ደግሞ መልካ ሩፋኤል ይጸልያል። ብዙ ጊዜ መልካ ስላሴ ማን ነው? መልካ ሩፋኤል፣ ሰይፈ መለኮት ሰይፈ ስላሴ፣ አንዳንዴ አርጋኖን ይጸልያል። አርጋኖን ጧት ነው ብዙ ጊዜ የተለመደው። እንዲህ አድርገን በቃ መዋል ነው። ካልቻለን እንኳን ቢያንስ መጸለይ ካልቻለን ይሄንን አስበን መዋል። ከዛ ገዳም ካሉት ከመነኑት ከነሱ እኩል ቢያንስ ፈጣሪን የማሰብ እኩል ስላችሁ ምንድነው ጸጋው ኮከቡ ሳይሆን ይሄ ኮከብ ይበልጣል። በእርግጥ ግን እነሱ በየሰዓቱ እንደሚጸልዩት እኛም ከበረከታቸው ለመካፈል እንዳይነጠቅ ለማስጠበቅ ያክል እንኳን ይጠቅመናል። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁንና እግዚአብሔር ይጠብቀን።